ህይወት እንዳስተማረኝ አንድ ደረጃ አለ። ቀይ ምንጣፍ የተነጠፈበት ረጅም ደረጃ አለ። ልክ እንዲህ ሆቴሎች ውስጥ እንደምታየው ቀይ በጣም የሚያምር ቀይ ምንጣፍ የተነጠፈበት ደረጃ አለ። ቀጥታ ወደ ክብር የሚወስድሽ፣ ወደ መልካም ስም የሚወስድሽ፣ ወደ መልካም ዝና፣ ወደ ክብር፣ ወደ ብልጽግና፣ ወደ ሀብት የሚወስድሽ ቀይ ምንጣፍ የተነጠፈበት ደረጃ አለ። ያ ደረጃ ለኔ መስማትና መታዘዝ ነው። መስማትና መታዘዝ፣ ሰምቶ መታዘዝ። ይሄ በጣም ያምራል አይደል? በህይወት ውስጥ ያ ደረጃ ይሄ ነው። ይሄ ደረጃ ነው። በደንብ እናስረዳለን። ግን በምሳሌ ልጀምር። አንድ አባት ባለጠጋ አባት ነበር። ሀብት ያለው ብዙ ነገር ያለው ሀብት ነው እና ልጅ አለው፣ ልጆች አሉት። አንድ ወንድ ልጅና ሴት ልጆች ደግሞ አሉት እና ወንድ ልጁ ይማራል። ሃይስኩል ጨርሷል፣ ዩኒቨርሲቲ ገብቷል። የግራጁዌሽን ጊዜው እየደረሰ ነው እና ሲመረቅ አባትየው ምን እንደሚሰጠው ይነጋገራሉ ከአባቱ ጋር እና ለአባትየው ምን ይለዋል? ለግራጁዌሽን ጊፍት የምፈልገው እኔ መኪና ነው፣ ቆንጆ ሬንጅ ሮቨር እንፈልገው ይለዋል። አቅም ስላለው አባቱ ሰጣለሁ ይለዋል። መኪና ሰጣለሁ፣ ልክ ግራጁዌት ያረክ ቀን መኪና ሰጣለሁ፣ አዲስ ሬንጅ ሮቨር ሰጣለሁ አለው። ጥሩ። የግራጁዌሽኑ ቀን ደረሰ። ልጁ ተመረቀ። የግራጁዌሽኑ ቀን ላይ ይጠብቃል ልጁ፣ የመኪና ቁልፍ ይጠብቃል። ወይም ደግሞ ግቢ ውስጥ እንዲያበባ አድርገው ሰርፕራይዝ የሚያደርግ እንደሱ ይጠብቃል። የለም ግቢ ውስጥ የመኪና ቁልፍም አልሰጠውም። ከዛ ሲጠብቅ እንዲህ አባቴ ጊፍቴስ አለው፣ ሰጣለሁ አለው እና በሰው ፊት መጽሐፍ ቅዱስ አንስቶ አንድ መጽሐፍ አዲስ መጽሐፍ ቅዱስ አንስቶ ሙስሊም ወገኖቻችን ምሳሌውን ቁርአን ብለው ሊተረጉሙት ይችላሉ። መጽሐፍ ቅዱሱን አነሳና ይሄንን እሰጥሃለሁ አለው። ይሄንን እሰጥሃለሁ፣ በተለይ ደግሞ ከመጽሐፍ ቅዱስ ከዚህ መጽሐፍ ውስጥ እንዲህ ያለውን ክፍል አንብበው ብሎ ሰጠው። ልጁ በጣም ተበሳጨ። ሬንጅ ሮቨር እየጠበቀ፣ ሬንጅ ሮቨር ነው የሚጠብቀው። ግቢ ውስጥ ሬንጅ ሮቨር የለም፣ የመኪና ቁልፍ የለም። ጭራሽ መጽሐፍ ቅዱስ አምጥቶ አንብበው፣ በተለይ ደግሞ ይህንን ክፍል አንብበው ይለዋል። በጣም ተናደደ፣ ወረወረ መጽሐፍ ቅዱሱን። አባቱን በማይገባ ቃል ተናገረ፣ ወጥቶ ሄደ። ከዛ ከአባቱ ተለየ። አባቱ ደግሞ በጣም ፕሪንሲፕልድ የሆነ ሰው ስለሆነ ዝም አለው። ከዛ ከልጁ ከአባቱ ሀብትም ተለየ። በራሴ እሰራለሁ ድሮም አንተ ምናምን ብሎ ቃላት ተናግሮ ሄደ። ከብዙ ዓመት በኋላ አባትየው አረፈ። አባትየው ሞተ። ከዛ ያው ሰው ሲሞት ዕቃውን መፈተሽ፣ መበርበር፣ የሚሰጠው መስጠት አለ አይደለም? ያ ልጅ መጣና ቤት ከእህቶቹ ጋር ሆኖ ዕቃ ሲፈትሽ አባታቸውን ዕቃ ሲያዩ ያችን መጽሐፍ ቅዱስ አገኛት። ድጋሚ ያገኘው መጽሐፍ ቅዱስን ወርውሮ ሄደውን ከዛ አነሳውና ወይ አባቴ ከኔ ጋር እኮ ይጣላ ነው፣ በዚህ ነው መኪና ጊፍት ሰጣለሁ ብሎ በግራጁዌሽን የቀን መጽሐፍ ቅዱስ ይሰጠኛል። ከዛ አነሳው መጽሐፍ ቅዱሱን፣ እስቲ የቱን ነበር እንደው አንብቤ ያለኝ ብሎ ክፍሉን ፈለገና ክፍሉ ላይ ገለጠ። ክፍሉ ላይ ሲገልጥ አንድ ወረቀት አለ። ከዛ ወረቀቱን አውጥቶ ሲያነበው ደረሰኝ ነው፣ ሪሴት ነው። ደረሰኙ ምንድነው? ሬንጅ ሮቨሩ የተገዛበት ደረሰኝ ነው። አሁን ምን ነበር አባትየው ያደርገው? መኪናውን ገዝቷል፣ አልወጣም። ደረሰኙን አምጥቷል። መኪና የገዛበት ሬንጅ ሮቨሩን የገዛበትን ደረሰኝ ግን በዛች ቦታ ላይ አድርጎ ሰጠው። ውስጡ ነበረ ስጦታው፣ መኪናው እዛ ውስጥ ነበረ። ከዛ እዚህ ጋር ክፈትና አንብበው አለው። ሲከፍተው የሚያገኘው ደረሰኙን ነው፣ ሬንጅ ሮቨሩን ነው። ጥሎ ሄደ። አልታዘዘ። ስላልታዘዘ በነዛ ሁሉ ዓመታት ያችን የፈለጋትን መኪና አላገኘም። የአባቱንም በረከት አጣ። ቢሰማና ቢታዘዝ ኖሮ ክፈተውና እዚህ ጋር ነው ያለው፣ ተቀብሎት እሺ አመሰግናለሁ ብሎ ቢከፍተው ደረሰኙን ያገኘው ነበር። የዛኑ ቀን የግራጁዌሽኑ ቀን መኪናውን ያገኘ ነበር። ይሄ አለመስማትና አለመታዘዝ ምሳሌ ነው። ቢሰማና ቢታዘዝ ኖሮ ግን ህይወቱ የበለጠ ያማረ ይሆን ነበር። በጣም ሁለተኛ ምሳሌ ልንገርሽ። እቺ ደግሞ የታዘዘች ነች። አንድ ሰው
እናቷ አለች። ከእናቷ ጋር ነው የምትኖረው ልጅቷ። አንድ ሰው ይመጣል ወደ እሷና ተዋውቀው በጣም ትወደዋለች። ማለት ይህ አሁን በቃ ትንሽ ተምሯል፣ ከውጭ ሀገር ነው የመጣው፣ ዲያስፖራ ነው፣ መልካም ነው፣ ስፖርት የሚሰራ ነው። እንደዛ የዘንድሮ ልጆች እንደሚሉት አይነት እኛ እንደዚሁ በእይታው በላይ በምናወጣው መስፈርት ሁሉም ያለው ነው። በቃ ሁሉ ያለው ነው እና ወደደችው እና ለጋብቻ ጠይቋታል። አገባዋለሁ አለች። እናትየው የጸሎትም ሰው ነች። ልጄ አይሆንሽም አለቻት። ለምን ማሚ? ተመልከች ውስጥ ሲያምር ትምህርቱ፣ ሀብቱ ደግሞ ይዞኝ የሚሄደው እዚህ ሀገር ነው እና ለምንድን ነው ይሄ እድሌን ለምንድን ነው የማሳልፈው ብላለቻት። እኔ ልቤ አይነግረኝም አይመስለኝም፣ ይቅርብሽ እባክሽ አለቻት። ከዛ እሷ እናቷን ታምን ስለነበር አሁን ባልሽው መልከት ልምዱ ስለነበራት ይቅርብኝ አለች። ከብዙ ዓመት በኋላ ያ ሰው ወደ እሷ መጥቶ የነበረው አንዲት ሴትን ያገባል፣ ከእሷ ጋር ይኖራል እና ቆይቶ ስለ ልጅቷ ስትሰማ ስላገባት ሴት እንዴት እንደሚደበድባት፣ እንዴት እንደሚሰድባት፣ እንዴት እንደሚያዋርዳት በቃ ልጅቷ ህመምተኛ ሆናለች። እና ያ ነበር የሚጠብቃት። ለሞት አፋፍ ነው ያለችው ልጅቷ። እናቷን ስለሰማች በአይኗ እዚህ ጋር የሚያጓጓ ነገር ቢሆንም በአእምሯ ያሰበችው ነገር ቢሆንም እናቷን ስለሰማች አመለጠች። ከዛ መጨረሻዋ የዛችኛዋ ያገባችው እሱን ያገባችው ሴት መጨረሻዋ በጣም ከባድ ነበር። መስማትና መታዘዝ ነው። ሙሴን ታውቂዋለሽ? በእስልምና ሙሳ፣ በእንግሊዝኛ ሞሴስ አንስተነው እናውቃለን። እሱ ከግብፅ አውጥቶ ህዝቡን መርቶ ካወጣቸው በኋላ ሙሴ መሪ ብቻ ሳይሆን ዳኛም ነበር። ስለዚህ ምንድን ነው የሚያደርገው? እሱ ቁጭ ይላል ከጠዋት ጀምሮ እስከ ማታ ድረስ ህዝቡ ይወጣል፣ ይሰበሰባል። ከዛ ኬዛቸውን ያቀርባሉ። የተጣሉ ካሉ እንዲያርጎኝ ይላል። ሙሴ ይፈርዳል፣ ፈራጅ ነው። እንዲያደርግ መልስለት፣ በሬውን መልስለት፣ ካሳ እንዲስተው ምናምን እያለ ይፈርዳል። ይህን እያደረገ እያለ አማቱ መጣ። የሚስቱ አባት ዮቶር መጣ፣ ወይም ጄትሮ ይባላል። እና ሚስቱን የሙሴን ሚስት ማለት የዮቶር ልጁንና የሙሴን ደግሞ ልጆች ይዞ ሊጎበኘው መጣ ወደ ሙሴ። ከዛ እንግዳ ሆኖ ሲያይ አንድ ቀን ህዝቡ ተሰብስቧል። እንደተለመደው ጠዋት ሙሴ ተቀምጧል። መጽሐፍ ቅዱስ ያለ ታሪክ ነው። እና ህዝቡ ላይ ይፈርዳል እንዲያድርግ። ከዛ ግን ተራ ሲጠብቅ ህዝቡ ቀኑን ሙሉ እስከ ማታ ድረስ ነው የሚውለው። ዮቶር ይሄን አየና፣ ጄትሮ ኢትዮጵያዊ ነው ይባላል፣ ይሄ የምታደርገው ነገር ልክ አይደለም አለው። በፍጹም ልክ አይደለም። ቀኑን ሙሉ ህዝቡ ቆሞ አንተ ተቀምጠህ ህዝቡ ደክሞት ነው የሚገባው። ስለዚህ እንደዚህ አድርግ ብሎ ምክር መሰጠው። ሰዎች ትመርጥና 10 ሰው ላይ የ10 አለቃ፣ 50 ሰው ላይ 50 አለቃ፣ 100 ሰው ላይ 100 አለቃ፣ ሺዎች ላይ 1000 አለቃ አድርገህ ትሾማለህ። እነሱ በታቸው ያሉትን ኬዞች ያሉ ጉዳዮች ያሉ የከበዳቸውን አስተላልፈው ከባዱ ጉዳይ ወደ አንተ ይመጣል አለው። አሁን አስደናቂ ምክር ነው። ከዛ ሙሴ ሰማና፣ ሙሴን መምከር እኮ አይቻልም። ሙሴ እኮ በጣም ትልቅ ሰው ነው። በጣም እድሜውም ትልቅ ነው። ደግሞ ሊደር ነው፣ የሚያስፈራ ሰውዬ ነው። እሱን የሚስቱ አባት ግን መከረው እንደዚህ ብሎ። ከዛ አደረገ። ሰዎችን መረጠ። 10 ሰዎች ላይ 10 አለቃ፣ 50 ሰዎች ላይ 50 አለቃ፣ 100 ሰዎች ላይ 100 አለቃ፣ 1000 ሰዎች ላይ 1000 አለቃ ሾመ። ስትራክቸር አደረገው፣ ሃይራርኪ ያዘጋጀለት። ከዛ በኋላ እሱም አረፈ። ማለት ከባባድ ኬዞች ብቻ ነው ወደዚህ የሚመጡት። በጣም የሚገርመው በሚሊተሪ ሳይንስ አከራካሪ ነው፣ ግን አሁን 10 አለቃ፣ 50 አለቃ፣ 100 አለቃ፣ 1000 አለቃ ኮሎኔል እየተባለ ይሄዳል አይደለም። መነሻው ይሄ ነው የሚባለው። አንዱ ቲዮሪ እንትን የሚሉ አሉ። አሲሪያንስ ናቸው የጀመሩት፣ ግብፃውያን ናቸው የጀመሩት የሚሉት አሉ። አብዛኛው ግን አንደኛ ዮቶር ኢትዮጵያዊ ነው ተብሎ ይታመናል። አይደለም የሚሉም አሉ፣ ግን ዮቶር ኢትዮጵያዊ ነው። ሁለተኛ ይሄንን ለሚሊተሪ ሳይንስ የሰጠው አሁን 10 አለቃ፣ 50 አለቃ፣ 100 አለቃ፣ 1000 አለቃ የሚለውን ስትራክቸር የሰጠው ዮቶር ነው፣ ኢትዮጵያዊ ዮቶር ነው።
ስለዚህ ማለት ነው ኢትዮጵያ ለዓለም የሚሊተሪ ሲስተም አደረጃጀት ሰጥታለች ማለት ነው። ሃይራርኪ ሰጥታለች። ይሄንን ከተከተለ ደግሞ እውነት ነው፣ እኔ እቀበለዋለሁ። እና ምክንያቱም የዮቶር ኢትዮጵያዊ ነው የጀመረውም ደግሞ አሁን ጥንታዊ ጽሁፍ ነው ይሄ አሁን ኤክሶደስ ዘጸአት ላይ ነው ያለውና የተጻፈ አስተማማኝ ታሪክ ነው። ግን ሻለቃ፣ መቶ አለቃ፣ ሳለቃ እንደዛ ነው የተጀመረው። ከዛ ሮማውያን በጣም አሻሽለውታል፣ በጣም ዴቨሎፕ አድርገውታል። ግብፃውያንም በጣም ዴቨሎፕ አድርገውታል። መነሻው ግን እንዲህ ነው። ይሄ ቼን ኦፍ ኮማንድ የሚባለው በሚሊተሪ ብቻ አይደለም። ጄትሮ ፕሪንሲፕል የሚባል አለ፣ የዮቶር መመሪያ። ጄትሮ ፕሪንሲፕል ምንድን ነው? አሁንም ሃይራርኪ ነው። ለምሳሌ በብሪቲሽም በዚህም በፕራይም ሚኒስትር የሚመራ አገር ላይ ጠቅላይ ሚኒስትሩ አለ። በጠቅላይ ሚኒስትሩ ስር ሚኒስትሮች አሉ። የሚኒስትሮች ምክር ቤት አለ። በፕራይም ሚኒስትሩ ስር ሚኒስትሮች አሉ። በሚኒስትሮቹ ስር ሚኒስትር ደኤታዎች አሉ። እያንዳንዱ ሚኒስትር መስሪያ ቤት 3-4 ሚኒስትር ደኤታዎች አሉ። በሚኒስትር ደኤታዎቹ ስር ዳይሬክተሮች አሉ። በዳይሬክተሮቹ ስር ኤክስፐርቶች እና ሴክሽኖች አሉ፣ የተለያዩ ሴክሽኖች። ከዛ እንደዚህ ነው ፍሎ የሚያደርገው ኢንፎርሜሽን ከፕራይም ሚኒስትሩ ወደ ሚኒስትሮች፣ ከሚኒስትሮች ወደ ሚኒስትር ዴታዎች። ከዛ ይሄም ስትራክቸር በጄትሮ ፕሪንሲፕል የተቀናጀ ነው። የዮቶር የኢትዮጵያዊ ዮቶር ያመጣው አይዲያ ነው ተብሎ ይታመናል። በሊደርሺፕም ያስገርምም፣ በጣም ያስገርም። የሙሴ መስማት ነው ይህ ሁሉ ነገር የሚያመጣው። በጣም አሁን ሙሴ ሰማ፣ ታዘዘ። ይሄው ለሚሊታሪው ለገቨርንመንት ስትራክቸር በዚህኛው መንገድ ለሚሄድ ለሚደራጅ ገቨርንመንት ስትራክቸር በዚህ መንገድ ተዘጋጀ ማለት ነው። ይሄ አስደናቂ ነው። የመጨረሻ አንድ ምሳሌ ልንገርሽና ከዛ ወደ ነጥቦቻችን ደግሞ እንሄዳለን። እሺ፣ አብርሃሚክ ሪሊጅንስ የሚባሉ አሉ። አብርሃሚክ ሪሊጅንስ የሚባሉት ክርስትና፣ እስልምናና የይሁዳ እምነት ናቸው። የሁሉም አባት አብርሃም ነው። በክርስትና አብርሃም፣ ለሙስሊሞች ኢብራሂም፣ ልጆች ደግሞ አብርሃም የሆነ የሚሉት የሚጨምሩበት አለ። አጠራሩም በደንብ አልችልበትም፣ ግን አብርሃም አይነት ነገር አለው። በሁሉም ይከበራል። አብርሃም አባታችን ፕሮፌት ነው፣ ነቢይ ነው ለሙስሊሞች፣ አባት ነው ለክርስቲያኖች። እና ይሄ አብርሃም በይስሐቅ በኩል አብርሃም ይስሐቅን ወልዷል። የይስሐቅ ልጅ ያዕቆብ አለ። ያዕቆብና ኤሳውን ነው የወለደው። ያዕቆብ ስሙ ተለውጦ እስራኤል ተብሏል። ያዕቆብ 12 ልጆች አሉት። አሁን የምናውቃቸው እስራኤላውያን አባቶች እነዚህ 12ቱ አባቶች ናቸው። እነ ሮቤል፣ እነ ዳን፣ ንፍታሌም፣ አሴር እንደዛ የ12ቱ እንደዛ ናቸው። በዚህ በኩል ደግሞ ስቴጅ አብርሃም እስማኤልን ወልዷል። እስማኤል አባት ነው ኢስማኤል። ኢስማኤል 12 ፕሪንሶችን ወልዷል። ፕሪንስስ ልዑላን ነው የሚባሉት ወይም ቺፎች ነው የሚባሉት። እነሱን ወልዷል። እነዚህ 12ቱ ደግሞ የእስማኤል ልጆች የአረቡ ዓለም አባቶች ናቸው። የያዕቆብ ልጆች የእስራኤል አባቶች ናቸው። የእስማኤል ልጆች የአረቡ ዓለም አባቶች ናቸው። አብዛኛው፣ ሁሉም ባይሆንም አብዛኛው የአረቡ አባቶች ናቸው። ክርስቲያኖች በክርስቶስ በኩል አባታችን ይሉታል። ሙስሊሞች ኢብራሂም ብለው አብርሃም ብለው ኢብራሂም ብለው ይቀበሉታል። አይሁዶች አባታችን አብርሃም ነው። በጣም በሱ አይደራደሩ። ይሄ ሰው ግን ምንድን ነው ያደረገው? ዋድድ ሄዱ። በጣም የተለየ ነገር ምንድን ነው ያደረገው? ብዙ ዓመት ጸልየዋል? አልጸልየም። በዛ አይደለም የሚታወቀው። እንደው በረሃ ገብቶ ስለ ጾመ ነው? አይደለም። በጣም የተማረ ያነበበ ስለሆነ ነው? አይደለም። መሳስልሽ የሆነው ያ ፈጣሪ እግዚአብሔር መጣና በሁሉም በሚጠራበት ስም በየስሙ ማለት ነው እንደዛ እንዲሰሙን። ከዛ መጣና አብርሃም የነበረው ጣዖት የሚያመልኩ ቤተሰቦች ጋር ነበር። ስለዚህ ምን አለው? መጣና ከቤተሰብህ ከአባትህ ቤት ከቤተሰብህ ተለይተህ እኔ ወደማሳይህ ምድር ውጣ ሂድ አለው። አሁን ተመልከች፣ የዛ ጊዜ የተዘጋጀለት መጽሐፍ ቅዱስ ወይም ሌላ ስክሪፕቸር የለውም። በቃ ተገልጦ ነው እንደዚህ ያለው። ከሱ በፊት ምናልባት የሄኖክን ታሪክ ሰምቶ ይሆን አላውቅም። ሄኖክ ነበር፣ በጣም የከበረ አባት ነበር። ኖህ ነበረ፣ ታሪክ የሰሩ ከፈጣሪ ጋር።
አብርሃም ግን ሰማና ታዘዘ። ኦል ሂ ዲድ ያደረገው ይሄ ነው። ሌላ ተአምር አላደረገም። ሰማ፣ ታዘዘ። ከዛ ምን አለው? ታላቅ ሕዝብ አድርግሃለሁ፣ የሚረግሙህን ረግማለሁ፣ የሚባርኩህን ባርካለሁ፣ የሚረግሙህን ረግማለሁ። በቃ ያንተ ዘር እንደ ሰማይ ከዋክብት ይሆናል፣ እንደ ምድር አሸዋ ይሆናል። ከዛ ይኸው አሁን እስካሁን ድረስ አብርሃም እንላለን። የአብርሃሚክ ብሌሲንግ እንዳለን አሁን የአብርሃም በረከት ይደርብኝ ይላለሁ፣ የአባት በረከት ስለሆነ። ያደረገው ነገር ግን ፒናይ መስማትና መታዘዝ ነው። ፒሪየድ። በቃ ሰማ፣ ታዘዘ። ከዛ በኋላም ሲታዘዝ ብቻ ነው የምታየውና መስማትና መታዘዝ ወደ ከፍታ የሚያወጣ ቀይ ምንጣፍ የተነጠፈበት ደረጃ ነው ከተጠቀምንበት ማለት ነው።